ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ኅዳር 13 የሚነበብ ስንክሳር። የአእላፍ መላእክት በዓል። ኅዳር 13 በዚች ቀን የአእላፍ መላእክት የበዓላቸው መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። እኒህም ሥጋ የሌላቸው ረቂቃን የሆኑ ለዓለሙ ሁሉ የሚማልዱ ናቸው። ሄኖክም ስለ እርሳቸው እንዲህ አለ። በሰማይ ያሉ ነፋሳት በደመና ውስጥ አወጡኝ፣ በእሳት ላንቃም ወደ ታነጸ ቤት አደረሱኝ። በዚያም አእላፋት መላእክትን አየሁ። እነርሱም በእሳት ላቦት ላይ የቆሙ ልብሳቸውም እንደ በረድ ነጭ ነው አለ። ያዕቆብም እንዲህ አለ። ከምድር እስከ ሰማይ የምትደርስ መሰላልን አየሁ። የእግዚአብሔርም መላእክት በውስጧ ይወጡ ይወርዱ ነበር። ሁለተኛም ከሶርያ መመለሻው በሆነ ጊዜ የመላእክት ሰራዊትን አየሁ አለ። ሙሴም እንዲህ አለ። እግዚአብሔር አሕዛብን በቦታ እንደለያቸው የአዳምን ልጆች እንደበተናቸው እግዚአብሔርን በሚያገለግሉ መላእክት ቁጥር የአሕዛብን አውራጃዎች እንደወሰናቸው፣ ሁለተኛም እግዚአብሔር ከሲና ተራራ መጥቶ በሰይር ታየኝ፣ ረቂቃን መላእክቶቹም ከእርሱ ጋር ነበሩ አለ። ዳዊትም እንዲህ አለ። መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል የሚያደርግ እርሱ ነው። ሁለተኛም የእግዚአብሔር ሰረገላዎች የብዙ ሺህ ናቸው አለ። ኤልሳዕም የእሳት ሰረገሎችና የእሳት ፈረሶች በዙሪያው ቆመው ሲጠብቁት አየ። ዳንኤልም እንዲህ አለ። ዙፋኖችን እስኪዘረጉለት ድረስ ደርሶ አየሁ ብሎ የመዋዕል እግዚአብሔር በላያቸው ተቀመጠ። ልብሱም እንደ በረድ ነጭ ነው፣ የራሱም ጠጉር እንደ ብዝት ነጭ ነው። ዙፋኑም የሚነድ እሳት ነው፣ ሰረገላውም የሚንቦገቦግ ፍም ነው ይላል። የእሳትም ጎርፍ በፊቱ ይፈሳል። ብዙ የሆኑ መላእክትም ያገለግሉታል። የእልፍ አእላፍ መላእክትም በፊቱ ይቆማሉ። በአደባባይም ተቀምጦ መጻሕፍትን ገለጠ። ሉቃስም እንዲህ አለ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት መጡ፣ እግዚአብሔርንም ሲያመሰግኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ልጅ በጎ ፈቃዱ እያሉ። ማቴዎስም እነሆ መላእክትም ሊያገለግሉት መጡ አለ። ሁለተኛም የሰው ልጅ ቅዱሳን መላእክትን አስከትሎ በጌትነቱ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። ዮሐንስም ጌታችን ከተናገረው ቃል እንዲህ አለ። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማዮች ሲከፈቱ የእግዚአብሔርን መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው የሚለው ነው። ሐዋርያው ይሁዳም እነሆ እግዚአብሔር ይፈርድ ዘንድ አእላፋት የሆኑ ቅዱሳን መላእክቶችን አስከትሎ ይመጣል አለ። የቤተ ክርስቲያን ሊቃውንትም የማዕረጋቸውን ደረጃ ወይም አይነት እንዲህ ብለው ተናገሩ። መላእክት፣ አጋዕዝት፣ ስልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ፣ ኪሩቤል፣ ሱራፌል ብለው ተናገሩ። ለእግዚአብሔርም ምስጋና ይሁን። እኛንም በእኒህ በቅዱሳን መላእክቶች አማላጅነት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ዕረፍቱ ለአስከናፍር። በዚችም ቀን 13 ወንበዴዎች ስለ በእርሱ ሃይማኖት ከዓለም የተለዩ የከበረ ባለጸጋ አስከናፍር አረፈ። ይህም አስከናፍር ከሮሜ መኳንንት አንዱ ነው። እርሱም ለድሆችና ለምስኪኖች ምጽዋትን የሚሰጥ እንግዶችንና መጻተኞችን የሚቀበል ነው። በዚያም ወራት ያገኙትን ሰው ሁሉ የሚነጥቁና የሚያጠፉ 13 ሽፍቶች ነበሩ። እንግዳ እንደሚቀበል ይልቁንም መነኮሳትን እንደሚወድ የአስከናፍርን ዜና በሰሙ ጊዜ ወደ እርሱ ሂደው በተንኮል ይገሉት ዘንድ ገንዘቡንም ሁሉ ሊወስዱ ተማከሩ። ከዚህም በኋላ የምንኩስና ልብስ ለብሰው ከደጁ ቆሙ። ባያቸውም ጊዜ 12ቱ ሐዋርያት እንደሆኑ አንዱ ጌታ ክርስቶስ እንደሆነ አሰበ። ሰገደላቸውም። ወደ ቤቱ ማስገብቶ ማዕድ አቀረበላቸው። እግራቸውንም አጠበ። 35 ዓመት ሽባ ሆኖ
በኖረ ልጁ ላይ ያንን እግራቸውን የታጠቡትን ውሃ ረጨ። ወዲያውኑ ልጁ ዳነ። እነዚያም ሽፍቶችም የሆነውን ባዩ ጊዜ እጅግ ደነገጡ። እርሱ አስከናፍር ግን አባቶቼ ሆይ ጌታ ክርስቶስ ከእናንተ መካከል የቱ እንደሆነ ንገሩኝ እሰግድለት ዘንድ አላቸው። የአገር ሰዎችም የመኮንን ልጅ እንደ ዳነ በሰሙ ጊዜ ወደ እርሳቸው መጥተው ሰገዱላቸው፣ እንዲህም አሏቸው፦ የእግዚአብሔር ቅዱሳኖች ሆይ ባርኩን፣ በሽተኞቻችንን አድኑልን። ከዚህም በኋላ እኒያ ወንበዴዎች ሾተላቸውን አውጥተው በራሳቸው ልንገልህ በወደድንበት እኛን ይገድሉን ዘንድ እኒህን ሾተሎች ውሰድ አሉት። እግዚአብሔር በአንተ ጽድቅ የራራልን ባይሆን ባጠፋን ነበር። ይህንንም ካሉት በኋላ ተሰናበቱት። ከእርሱም አንዳንድ መስፈሪያ ምስር ለእያንዳንዳቸው ተቀብለው 25 ቀን ያህል የሚያስጉዝ ጎዳና ምድረ በዳ ተጓዙ። ያንንም ምስር ከአሸዋው ውስጥ በተኑት። ፀሐይ በሚገባም ጊዜ ከአሸዋው ውስጥ ሦስት ምስር ፈልገው ይቀምሳሉ። እንዲህም 30 ዓመት ኖሩ። ከዚህም በኋላ ከሃዲ መኮንን በመጣ ጊዜ እርሱ ወዳለበት ሂደው በጌታችን ታመኑ። እርሱም ገደላቸውና የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በአስከናፍርና በእኒህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። ዕረፍቱ ለአባ ጢሞቴዎስ ኤጲስቆጶስ። በዚችም ቀን የሀገረ እንጽና ኤጲስቆጶስ የከበረ አባት ጢሞቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ልቡ ንጹሕ የሆነ ጻድቅ ሰው ነው። ታላቅ ተጋድሎንም የተጋደለ ነው። የእንጽና አገር መኮንንም ለሰዎች የቀናች ሃይማኖትን በማስተማሩና በክብር ባለቤት በጌታችን ኢየሱስ ክርስቶስ ስላመነ ይዞ ጽኑ ስቃይን ብዙ ዘመናትን አሰቃየው። ከእስር ቤትም አውጥቶ ጽኑ ስቃይን አሰቃይቶ ወደ እስር ቤት ይመልሰው ነበር። ከእርሱም ጋር ስለ ሃይማኖት የታሰሩ ብዙዎች ቅዱሳን ሰማዕታት ነበሩ። ከእርሳቸውም በወህኒ ቤት ጥቂቶች እስኪቀሩ ድረስ ያ ከሃዲ መኮንን ብዙዎችን አውጥቶ አሰቃይቶ ንጹሕ ደማቸውን በማፍሰስ ፈጃቸው። ከዚህም በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን እግዚአብሔር ባጠፋው ጊዜ እግዚአብሔርን የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። በዚያም ጊዜ ክርስቶስን በመታመን የታሰሩትን ሁሉ ይፈቷቸው ዘንድ መልእክቱ በሀገሮች ሁሉ ደረሰች። ይህ ቅዱስ አባት ጢሞቴዎስም ከእስር ቤት በወጣ ጊዜ በአገረ ስብከቱ ያሉትን መነኮሳትና ካህናቱን ሁሉ ሰበሰባቸው። ስለዚያ ስላሰቃየው መኮንን ነፍስ ድህነትም እግዚአብሔርን እየለመነ ከማታ እስከ ጠዋት ድረስ ፍጹም የሆነ ጸሎትን በማድረግ አደረ። እንዲህም ብሎ ጸለየለት። አቤቱ ይህንን መኮንን ማረው፣ እርሱ ለእኔ ታላላቆች የሆኑ ነገሮችን አድርጎልኛልና ወደ አንተም ለመድረሴ ምክንያት ሆኖኛልና አቤቱ እንዲሁ በአንተ አምኖ ወደ አንተ ይደርስ ዘንድ ምክንያት አድርግለት። የዚህ አባት ልብ በቂም ከበቀል የነጻ በመሆኑ ሰዎች አደነቁ። ይምረው ዘንድ ነፍሱንም ያድንለት ዘንድ አባ ጢሞቴዎስ ስለ እርሱ ወደ እግዚአብሔር እንደሚለምን ለመኮንኑ ነገሩት። መኮንኑም ሰምቶ እጅግ አደነቀ፣ እንዲህም አለ፦ እኔ ግን ጽኑ ስቃይን ስላሰቃየሁት እንዲረግመኝ አስብ ነበር። አሁን እርሱ ግን ስለ እኔ ምሕረትን ይለምናል። የእኒህ ክርስቲያን ሃይማኖታቸው በውስጡ የተሰወረ ሰማያዊ የሆነ ምስጢር አለ። ከዚህም በኋላ መኮንኑ ልኮ ይህን አባት ጢሞቴዎስን አስመጣውና ስለ ክርስትና ሕግ ያስረዳው ዘንድ ለመነው። እርሱም ከዓለም መፈጠር ጀምሮ ያለውን ገለጠለት። ዳግመኛም የወልደ እግዚአብሔርን ሰው የሆነበትን ምክንያት ከብዙ ዓመታት አስቀድሞ ነቢያት ስለ እርሱ ትንቢት እንደተናገሩ ከእመቤታችን ከቅድስት ድንግል ማርያም የእግዚአብሔር ልጅ ሰው በመሆኑ ትንቢታቸው እንደተፈጸመ ስለኛ መከራ ተቀብሎ ተሰቅሎ ስለመሞቱ፣ ስለ ትንሣኤውና ስለ ዕርገቱ ዳግመኛም ለፍርድ ስለ መምጣቱ አስረዳው። መኮንኑም በክብር ባለቤት ጌታችን ኢየሱስ ክርስቶስ አምኖ በዚህ አባት እጅ የክርስትና ጥምቀትን ተጠመቀ። ሹመቱንም ትቶ መነኮሰ፣ በገድልም ተጠመደ። ከዚህም አባት ጢሞቴዎስ መንጋዎች ውስጥ የተቆጠረ ሆነ። ይህም አባት ጢሞቴዎስ የቀረ ዘመኑን መንጋዎቹን ሁልጊዜ እያስተማረ በቀናች ሃይማኖት ላይ እያጸናቸው ኑሮ በሰላም በፍቅር አንድነት አረፈ። ለእግዚአብሔርም ምስጋና ይሁን። የዚህም አባት በረከት ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለሊቀ ጳጳሳት አባ ዘካርያስ።
በዚችም ቀን ለአባቶች ሊቃነ ጳጳሳት 64ኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዘካርያስ አረፈ። ይህም አባት ከእስክንድሪያ ሰዎች ወገን ነው። በቤተ ክርስቲያንም ንብረት ሁሉ ላይ መጋቢነትና ቅስና ተሾመ። እርሱም በተጋድሎ የጸና ንጹሕ ድንግል ነው። በጠባዩም የዋህ ቅን የሆነ በዕድሜውም የሸመገለ ነው። ሊቀ ጳጳሳት አባ ፊላታዎስም ባረፈ ጊዜ ለዚች ሹመት የሚገባ ሰው ይመርጡ ዘንድ በእግዚአብሔር ምክር ኤጲስቆጶሳት ተሰበሰቡ። እነርሱም ለዚች ሹመት ስለሚሻል ሰው በወንጌላዊ ቅዱስ ማርቆስ ቤተ ክርስቲያን ተሰብስበው እየተነጋገሩ ሳሉ እነሆ አንድ ሰው መማለጃ በመስጠት ያለ ኤጲስቆጶሳት ፈቃድ ሊቀ ጵጵስና ይሾሙት ዘንድ ከንጉሥ የመልእክት ደብዳቤ ይዞ እንደሚመጣ ከእርሱም ጋር ከንጉሡ የተቀበላቸው ጭፍሮቹ እንዳሉ ሰሙ። ኤጲስቆጶሳቱም የአባቶቻችን የሐዋርያት ሥርዓት በተላለፈ መማለጃ በመስጠት ስለሚያደርገው የሊቀ ጵጵስና ሹመት አዘኑ። ስለዚህም እርሱ ራሱ የመረጠውን ይሾምላቸው ዘንድ ወደ እግዚአብሔር ተግተው በማዘውተር የሚጸልዩና የሚማልዱ ሆኑ። እነርሱም እግዚአብሔርን እየለመኑ ሳሉ እነሆ ይህ አባት ዘካርያስ ከቤተ ክርስቲያን ጫፍ በመሰላል ሲወርድ ሆምጣጤ የተመላ እንስራ በእጁ ይዞ ነበር። እግሩንም አድጦት ከመሰላሉ ጫፍ እስከታች ወደቀ። እንስራውንም እንደያዘ ፈጥኖ ተነሳ። እንስራውም አልተሰበረም፣ ሆምጣጤውም አልፈሰሰም። ኤጲስቆጶሳቱም ይህን ምልክት ባዩ ጊዜ እጅግ አደነቁ። የሀገሩንም ሰዎች ትንሹንም ትልቁንም ስለ እርሱ ጠየቋቸው። እነርሱም ጽድቁንና ትሩፋቱን ተናገሩ። ስለ እርሱም መሾም ሁሉም ተስማምተው ይህን አባ ዘካርያስን በእስክንድርያ አገር ላይ ሊቀ ጵጵስና ሾሙት። ከዚህም በኋላ ብዙ መከራና ሐዘን በላዩ ከግብፅ ንጉሥ እልሃክም ዘንድ ደረሰበት። ይህም ገዢ ማለት ነው። በዚያም ወራት ከአባ መቃርስ ገዳም አንድ መነኩሴ ወደ እርሱ መጥቶ ኤጲስቆጶስነት ሹመኝ አለው። አባ ዘካርያስም ልጄ ሆይ ታገስ፣ አባቶቻችን ሐዋርያትም የያዙትን ሥርዓት አትተላለፍ፣ ግን ወደ ገዳምህ ተመልሰህ ስለ ነፍስህ ድህነት ተጋደል፣ እግዚአብሔርም የፈቀደው ይሁን አለው። ይህንንም በጎ ምክር በሰማ ጊዜ ያ መነኩሴ ተቆጣ። በልቡም ሰይጣን አደረበትና ወደ ግብፅ ንጉሥ ሂዶ በሐሰት ነገር አባ ዘካርያስን ወነጀለው። ንጉሡም የከበረ አባት ዘካርያስን ይዞ አሰረው። ከዚህም በኋላ ተነጣጥቀው ይበሉት ዘንድ ለአንበሶች ጣለው። አንበሶችም ከቶ አልቀረቡትም። ንጉሥም የአንበሶችን ጠባቂ ተቆጣ፣ ከሊቀ ጳጳሳቱ ጉቦ የተቀበለ መስሎት ነበርና። ከዚህም በኋላ አንበሶችን አስራባቸውና ሊቀ ጳጳሳቱን የላም ደም ቀብቶ በድጋሜ ለአንበሶች ጣለው። እነርሱም ከቶ አልቀረቡትም። ንጉሥም አደነቀ፣ ከአንበሶች መካከል እንዲያወጡ ታዘዘ። ከዚህም በኋላ 3 ወር አሰረው። ሁልጊዜም እንዲህ የሚል ሆነ፣ የክርስቲያንን ሃይማኖት ትተህ ወደ እኛ ሃይማኖት ካልገባህ፣ አለበለዚያ እኔ አሰቃይቼ በሰይፍ እገድልሃለሁ፣ ዳግመኛም ለአንበሶች እጥልሃለሁ ወይም ከእሳት ውስጥ እጨምርሃለሁ። የከበረ አባ ዘካርያስ ግን በሃይማኖቱ በመጽናት ምንምን አልፈራም። ሁለተኛ ብዙ ቃል ኪዳኖችን ገባለት፣ እንዲህም አለው፣ ትእዛዜን ተቀብለህ ወደ ሃይማኖቴ ብትገባ እኔ ብዙ ሀብት እሰጥሃለሁ፣ በሁሉ መሳፍንትም ላይ መስፍን አድርጌ እሾምሃለሁ። ቅዱስ አባት ዘካርያስም በዓለም ያለ መንግሥትን ሁሉ ብትሰጠኝም የቀናች ሃይማኖቴን አልተውም ብሎ መለሰለት። ከዚህም በኋላ ጥቂት ቀን አስሮ ለቀቀው። ከእስር ቤትም ወጥቶ አባ ዘካርያስ ወደ አስቄጥስ ገዳም ሄደ። ንጉሡንም ስለ መፍራት ከእርሱ ጋር የሄዱ ብዙ ኤጲስቆጶሳት ነበሩ። በሚገዛቸው አገሮች ሁሉ ያሉትን አብያተ ክርስቲያናት ሁሉንም እንዲያፈርሷቸው ንጉሥ አዞ ነበርና፣ ታላቅ ስቃይንም እያሰቃየ ብዙዎች ክርስቲያኖችን ከሃይማኖታቸው አወጣቸው። የክርስቲያንም ወገኖች በዚህ መከራ ውስጥ 9 ዓመት ኖሩ። ከ9 ዓመትም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ሕዝቡን ይቅር አለ። ቁጣውንም መለሰ፣ መከራውንም ሁሉ ከላያቸው አስወገደ። ንጉሥ በሚገዛቸው አገሮች በሁሉ ቦታዎች አብያተ ክርስቲያናት እንዲታነጹ ከእርሱም የወሰዱትን ገንዘባቸውን ሁሉ የምድራቸውንም ጉልበት እንዲመልሱላቸው ንጉሥ አዘዘ። ከዚህም በኋላ ሁሉም አብያተ ክርስቲያናት ተሰሩ።
ከፊተኛውም እጅግ የተሻሻሉ ሆነው ዳግመኛ ታደሱ። ይህም አባት ዘካርያስ ብዙዎች አብያተ ክርስቲያናትን ሠራ። ክርስቲያኖችንም በአብያተ ክርስቲያኖቻቸው በሚጸልዩና በሚቀድሱ ጊዜ ያለ ስጋት ደውሎቻቸውን እንዲደውሉ ንጉሥ አዘዘ። ክርስቲያኖችም በታላቅ ደስታ የሚኖሩ ሆኑ፣ የቤተ ክርስቲያን ሕግ ሁሉ የቀና ሆኗልና። ይህም አባት አብያተ ክርስቲያናትን እየሠራ የሚያሻቸውንም እያሰበ 12 ዓመት ኖረ። በአንዲትም ዕለት በሥጋው ለምጽ ያለበት ስሙ መርቆሬዎስ የሚባል ኤጲስቆጶስ ወደ እርሱ መጣ። አባ ዘካርያስም በትሕትና በቅን ልቦና እንዲህ አለው፣ ወንድሜ አባ መርቆሬዎስ ሆይ በአንተ ላይ ስለደረሰ ስለዚህ ደዌ እኔም በጸሎቴ እረዳሃለሁ። እግዚአብሔር ሙሴን በፍርድ ውስጥ ለማንም አታድላ ያለውን አንተ ታውቃለህ። ስለዚህ ይህ የለምጽ ደዌ በላይህ እያለ ክህነት አይገባህ፣ መጽሐፍ እርኩስ ነው ብሎታልና አለው። ኤጲስቆጶሱ አባ መርቆሬዎስም አለቀሰና አባቴ በጸሎትህ እርዳኝ አለው። ከዚህም በኋላ ከእርሱ ዘንድ ወጥቶ ሄደ። በሀገረ ስብከቱ ወዳለች የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ውስጥ ገባ። ከዚህም ደዌ ታነጻው ዘንድ ወደ እርሷ በመጸለይና በመማለድ እያለቀሰ በእመቤታችን ማርያም ስዕል ፊት ቆመ። ከሰኞ ጠዋት ጀምሮ እንዲህ እያደረገ ቀንና ሌሊት እየጸለየና እየጾመ ኖረ። በረቡዕ ዕለትም በ9 ሰዓት ደክሞት የእመቤታችን የቅድስት ድንግል ማርያም ስዕል ከላዩ ካለችበት ግድግዳ ላይ ራሱን አስጠግቶ አንቀላፋ። በእንቅልፉም ውስጥ ሳለ የስዕሊቱ እጅ ሥጋውን ሲዳስስ አየ። በዚያንም ጊዜ ነቅቶ ሥጋው ከለምጹ ነጽቶ አገኘው። ታላቅ ደስታም አደረገ። ጌታችን ኢየሱስ ክርስቶስም አመሰገነው። እመቤታችን ቅድስት ድንግል ማርያምንም አመሰገናት። ረድኡም ሲመጣ ና ልጄ ሆይ ሥጋዬን እይ፣ እመቤቴ ማርያም ከደዌ አንጽታኛለችና አለው። በዚያችም ቤተ ክርስቲያን ውስጥ እግዚአብሔርን እያመሰገነ እስከ ቀዳሚት ሰንበት ድረስ ኖረ። ከዚህም በኋላ ተነስቶ ወደ ሊቀ ጳጳሳት አባ ዘካርያስ ሄደ። በዕለተ እሑድ በቤተ ክርስቲያን ውስጥ እያለ በእርሱ ላይ የሆነውን አስረዳው። እንዲህም አለው፣ ይህ ሁሉ የተደረገልኝ በከበረች ጸሎትህ ነው። የከበረ አባ ዘካርያስም እንዲህ ብሎ መለሰለት፣ እግዚአብሔር ንጹሕና ቅን የሆነ ልቦናህን ተመልክቶ ልመናህንና እንባህንም ተቀብሎ ከደዌ አነጻ። አሁንም ለተቀበልከው ጸጋ እንባረክ ዘንድ ቀድሰህ ሥጋውንና ደሙን ልታቀብለን ይገባሃል። ያን ጊዜም መሥዋዕትን ሰርቶ ቀድሶ ሥጋውንና ደሙን አቀበላቸው። በቤተ ክርስቲያን ያሉትም ሁሉ ከእርሱ ቡራኬ ተቀበሉ። ስለዚህች ምልክትም አደነቁ። ድንቆች ተአምራትን የሚያደርግ እግዚአብሔርንም አመሰገኑት። ሁለተኛም አንድ ዲያቆን ወደ አባ ዘካርያስ መጥቶ ሰገደለት፣ በፊቱም አለቀሰ። እግሮቹንም እየሳመ እንዲህ አለው፣ አባቴ ሆይ ራራልኝ፣ እኔ ተሳስቼ በኃጢአት ወድቄአለሁና። ወዲያውኑ ሥጋዬ ሁሉ ለምጽ ሆነ። አባ ዘካርያስም ልጄ ሆይ በእግዚአብሔር ፊት በድካም ላይ መጽናት ይቻልሃልን? አለው። አዎን አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለ። በዚያም ጊዜ በእርሱ ዘንድ በጨለማ ቤት ዘጋበትና እንዲህ ብሎ አዘዘው፣ ፊቱን ወደ ምስራቅ መልሶ በመቆም በቀንም በሌሊትም ስለ ኃጢአቱ እየተጸጸተ ወደ እግዚአብሔር በጸሎት እንዲማልድ። አባ ዘካርያስም ከ3 ቀኖች በኋላ ጥቂት እንጀራ በሚዛን መዝኖ ጥቂት ውሃም ሰጠው። 3 ሱባኤዎችንም እንዲህ አድርጎ ሥጋውን ጎበኘ፣ ለምጹንም አገኘው። በወር በመጨረሻም ጎበኘው፣ ለምጹንም በሥጋው ላይ አገኘ። ልጄ ሆይ በርታ፣ አትፍራ አለው። 40 ቀኖችንም ከተፈጸመ በኋላ ጎበኘው፣ ሥጋው ከለምጹ ነጽቶ አገኘው። ዘይትንም ቀባው። ልጄ ሆይ እነሆ ድነሃል፣ ነፍስህን ጠብቅ፣ ከእንግዲህም ዳግመኛ ወደ ኃጢአት ሥራ እንዳትመለስ ተጠበቅ፣ አሁንም በሰላም ወደ ቤትህ ግባ አለው። እርሱም የተመሰገነ እግዚአብሔርን እያመሰገነ ወደ ቤቱ ገባ። እግዚአብሔርም በዚህ አባት እጆች ድንቆች ተአምራትን አደረገ። በሹመቱም ወንበር 28 ዓመት ከኖረ በኋላ በሰላም አረፈ። ይኸውም ከንጹሐን ሰማዕታት ዘመን በ760 ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 13 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ